ጠንካራ ሴት ማንንም ሰው የፈለገውን ያህል ቢጮህባት ቢያወራባት ማንንም ሰው የፈለገውን ያህል ጫና ቢያሳድርባት እኔ እሷን ገንዘቧን ስጪ እሷን ብር ሰርቄ በተአምር ቤተሰብ ዋጋ ትከፍላለች። ህይወቷን ሰው እንዲመራላት በፍጹም አትፈቅድም። ከሰው ምክርን ትቀበላለች እንጂ ሰው አድርጊ ያላትን ነገር በሙሉ አታደርግም። ጀግና ሴት የራሷ የሆነ አስተሳሰብ አላት እና እጅግ በጣም ደግሞ ደፋር ነች። አብዝቶ ይፈትንሻል። ፈጣሪ ከባድ ኃላፊነት ሊሰጥ ሲፈልግና ለታላቅ ድል እጩ ሲያደርግሽ አብዝቶ ይፈትንሻል። አብቅቶልኛል ብለሽ ተስፋ አትቁረጪ። በቀላሉማ እጅ አትስጪ። ከባድ ፈተና የሚዘጋጀው። ሰላም ውድና የተከበራችሁ የኪዩ ፋሚሊዎች እንዴት ናችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን ደህና ነኝ። ቪዲዮ ኮኬት መታ ገንዘቤን አነሳሽ ብሬን ሰረቅሽ ምናምን ብላ አውርታኝ ነበርና ይሄ ለኔ የምር ካይምሮ በላይ የሚሆን ነገር ነው። ምክንያቱም እኔ እንኳን የሰውን ገንዘብ እንኳን የሰውን ብር ላነሳ እንኳን የሰውን ብር ልሰርቅ ቀርቶ ቤተሰብኔ በትንሽም ቢሆን ታቁኛላችሁ ብዬ አስባለሁ። ምክንያቱም ከናንተ የተደበቀ ማንነት የለኝም። ብዙ ነገሬን ታውቃላችሁ። ብዙ ነገሬ ማለት ምን አይነት ችግር ውስጥ ሆኜ ራሴን ለመቻል ራሴን ከችግር ለማውጣት ምን ያክል እየለፋ ያለው ልጅ እንደሆንኩ በደንብ ታውቃላችሁ። እንደዚህ አይነት ሰው ደግሞ ጭራሽ የሰውን ገንዘብ የሚያነሳ ሰው አይደለም። ጭራሽ እንደዚህ አይነት ማንነት የለኝም እኔ እንደውም ማለት ነው። አላቅም ብቻ እኔ ጭራሽ ቤተሰብ እንደዚህ አይነት ሰው አይደለም። እና ደግሞ የሷ አይደለም የሚገርመኝ። ምክንያቱም እሷ ምናልባት በቃ ብቻዬን እንደሆን ብቻኝነት እንዲሰማኝ ከጓደኞቼ ከነባም ከሄኖክም እንድርቅ ነው በቃ ሐሳቧ ይመስለኛል። ማለት ከሄኖክ ጋር ባልፈታ እንደዛ አለችኝ እንዲርቀኝ ነገርኩትኝ። እና ያ ነገር አላረካተም። በቃ ውስጧን እንድንለያይ ስለምትፈልግ ነው ይሄን ነገር የፈጠረች ይመስለኛል ታስበው እንጂ እኔ እሷን ገንዘቧን ስጪ እሷን ብር ሰርቄ በተአምር ቤተሰብ ቢያንስ እናንተ ተረዱኝ። እኔ ማለት ጓደኞቼ አጠገብ ያሉት ጓደኞቼ እኔ ሳያምኗት አይቀሩም። ማለት ስልክ እያነሱልኝ አይደለም ምናምንና ይታያችሁ ጓደኞቻችሁ እንኳን ሳያምኗችሁ ሲቀሩ ያለውን ስሜት ይታያችሁ። ግራን ይገባኝ እንዴ አብራችሁ የኖራችሁ አብራችሁ የቆያችሁ እሷ ትላንት ነው የመጣችሁ። ብዙ አላቃትም። እነሱ ግን አብረውኝ ቆይተዋል። በችግሬ ሰዓት በደስታዬ ሰዓት አብረውኝ ነበሩና እንዴት እንዳመኗት አላቅም። ብቻ በጣም የሚያስጠላ ብቸኝነት ስሜት ነው የተሰማኝ ያለው የምር። እንዴት ነው ቤተሰብ ጓደኛችሁ ማያምናችሁ እንዴ? እኔ የምር ካይምሮ በላይ ነው የሆኑብኝ በጣም። የሷ እንኳን ተውት። የሷ እኔ ብዙ እንዴት አልታመንም እንዴ? ሲጀመር እንደዚህ ጥያቄ መጠየቅ እንዴት ይጠይቀኛል ራሱ እንዴ? እኔ ቤተሰብ በጣም ነው ግራ የገባኝና ቢያንስ ባካችሁ እናንተ እንኳን እመኑኝ። በቃ የደወለች ምናምን ነገር ገና አለቅሽም በፖሊስ ነው ማስይዝሽ ምናምን ብዙ ነገር ነው የምትለው ምትዘው ልጅቷ። ስልኳን ብሎክ አረኩትኝ በአዲስ ስልክ ትደውላለች ምናምንና በቃ ገንዘቤን አምጪ አለበለዚያ አሳስርሻለሁኝ ጠቁምብሻለሁኝ ለፖሊስ ምናምን ነው የምትለኝ። እና እኔ የትኛውን ገንዘብ እኔ እሺ እንዴ እኔ ያላየሁትን እኔ እኮ ቢያንስ በቃ አንድ እህቴ የሆነበት ደብቃው ሆነ ብላ የሆነበት ደብቃው ሄዳ ከሆነ ቼክ አድርጊ ቤቱን ብላኝ ቤቱን ስመሰቃቅለው ነው ያልኩት። ትላንት ቀኑን ሙሉ በቃ ቤቱን ሳተራምስ ምናምን ደብቃው ከሆነ ብዬ ምንም ነው የሌለው። እና ቪዲዮ ደግሞ ኤዲት አድርጎኝ ፖስትልኝ የሚቀርጸኝ ልጅ ነውና አየነው ቪዲዮ ሙሉን አየነው። ምናልባት አስቀምጣ ሄዳ ከሆነ ብለን የለም ምንም ነገር ነው የሌለው የተወቹ ነገር የለምና ጭራሽ በቃ የሆነ የውሸት ታሪክ ነው እያወራችልኝ ያለው እንጂ ጭራሽ እኔ ጋር ተታ ሰርቄ ምናምን አይደለም ቤተሰብና እባካችሁን እመኑኝ። እናንተ እንኳን ማለት በትንሹም ቢሆን ታቁኛላችሁ። በትንሹ ባይሆን ሳይሆን በቃ በደንብ ነው የምታቁኝ። ማለት ምን አይነት ልጅ እንደሆንኩኝ ታቁኛላችሁ ያስባለሁኝ። እና እህቴ ራሱ በጣም ገርሟት እኔ በደንብ ነው ማቀሽ እንደዚህ አይነት ነገር አታደርጊ ምናምን ብላ ደውላልኝ ነበርና እባካችሁ ቢያንስ እናንተ እመኑኝ። እኔ ጓደኞቼ ምናምን ሁላ ተዋቸው በቃ ችግር የለውም ግን እናንተ እንኳን እመኑኝ ቤተሰብ። እሱን ለማለት ነው ካሜራው ላይ ያስከፈትኩትና የሚያስጠላ ስሜት ነው እየተሰማኝ ያለው። ይታያችሁ በጓደኞቻችሁ ያለ መታመን ስሜት ምን አይነት ስሜት እንዳለው ይታያችሁ ቤተሰብ። በጣም የሚያስጠላ ስሜት ነው ያለው። እግዚአብሔር እንዴት ጓደኞቼ አያምኑኝም? እኔ ሌባ እኔ እንዴት የሰውን ገንዘብ አነሳለሁ? እኔ እንጃ ብቻ የሆነ ከቃል በላይ ነው የሆኑብኝ ማለት እና ብቻ ቤተሰብ ለእናንተ ለማለት የመጣሁት በቃ እኔ አላነሳውም ገንዘቧን። ራሴን ሰርቼ በቃ መኖር ምፈልግ ልጅ ነኝ። የራሴን ላይፍ መቀየር ምፈልግ ልጅ ነኝ እንጂ የሰውን ገንዘብ መሰርቅ አይነት ልጅ አይደለሁም። እና ቤተሰብ እባካችሁ እናንተ እንኳን እመኑኝ። አምናችሁኝ ደግሞ
አንቺ ይሄን ነገር አላደረግሽም ውሸቷን ነው እያላችሁ ኮሜንት ያደርጋችሁና ደውላችሁልኝም እቺ ልጅ ውሸቷን ነው ከህይወትሽ አርቂያት አውቃ ነው ምናምን ላላችሁን ሁላችሁም የምር ከልብ ነው አመሰግነው ስላመናችሁኝ። የምር በቃ እንደዚህ አይነት ነገር እንደማላደርግ ስላወቃችሁ ስላመናችሁኝ በጣም ከልብ አመሰግናለሁ። እግዚአብሔርን ስለደወላችሁ ስላወራችሁኝ ቴክስት ስላረጋችሁ እዛ ላይም ኮሜንት አይቻለውና በጣም ነው ማመሰግነው እግዚአብሔርን። እናንተ ቢያንስ ምታምኑኝ ቤተሰብ የሚያምነኝ ቤተሰብ እንዳለ ተሰምቶኛል። በቃ ቢያንስ ያላረኩት ነገር እንደሆነ የሚያምን ቤተሰብ እንዳለኝ ተረድቻለሁና ቤተሰብ አሁንም ምለው አላደረኩትም። እኔ እንደዚህ ልጅም አይደለሁም አላደረኩትም ለማለት ነው። ቤተሰብ በጣም ከልብ ወዳችኋለሁ። በጣም ወዳችኋለሁ። አብራችሁኝ ቆዩ እና ቤተሰብ ያው እንደነገርኳችሁ ነው። በጣም የሚያስጠላ ስሜት ላይ ነው ያለሁት ማለት በገዛ ጓደኞቻችሁ ያለመታመን ስሜት በጣም ነው የሚያስጠላው። ማለት አብረውን የበሉ አብረውን የጠጡ ጓደኞቼ ናቸውና አሁን እሷ ባለችው ነገር እሷን አምነዋት ስልክ እያነሱልኝ አይደለም። እንደውም ሱቅ ራሱ ሌላ ጊዜ ሱቅ መጣው እንዴት ነው ብለውኝ አውርተውኝ ምናምን ይውላሉ ካንዳንዳቸውና በቃ ይሄም ሸሹኝ በቃ እንደ ሊባ የምራይተው ሸሹኝና እኔ በራሴ ሁላ ማፈር ጀመርኩ። የመጀመሪያ ቀን በቃ ልነግራቸው ላስረዳቸው ደወልኩ አላነሳ ሲሉኝ አሁን ሼም ያዘኝ ሁላ በቃ መደወል ራሱ በጣም እየተሳቀኩኝ ነው ወደ እነሱ መደወል ራሱ ማለት ነውና እኔ ሰርቼ ራሴ መቀየር የምፈልግ አይነት ልጅ ነኝ እንጂ እንዴት እንደዛ ብለውስ እንዴት እነሱ ያስባሉ እንዴትስ ያምኗታል የሚለው ነገር ነው ግራ እየገባኝ ያለው። እንደዚህ የሰራው የለፋው የሰውን ገንዘብ ሰረቀች ብለው ሲያምኑ እነሱ ራሱ ትንሽ እንትን አይላቸውም። እኔ ከብዶኛል ብቻ ማለት ለሞቀስም አቅሙም የለኝም። በቃ እንዴት እንደዚህ ታረጋለች ብለው ያስባሉ። ብቻ ግራ ገብቶኛልና የሆነ የሚያስጠላ የብቸኝነት ስሜት የተሰማኝ ነው። ግራ ገብቶኛል። በጣም በቃ እየተሳቀኩ ነው በራሴ ሼም እያዘኝ ነው ማለት በጣም እያፈርኩ ነው ማለት እንደዚህ ሌባ ተብሎ አረ በስመ አብ በጣም ነው የሚያስጠላው። ቤተሰብና ባካችሁን ቢያንስ የሌላው ሰው እንኳን ቢቀር እናንተ ተረዱኝ። እናንተ ቤተሰቦቼ ውድ ቤተሰቦቼ ናችሁና እኔ አላረኩም። እግዚአብሔርን ነው የምላችሁ። እግዚአብሔርን እኔ እንደዚህ ጭራሽ አላረኩትምና ሰርቼ ራሴ መቀየር ፈልጋ አይነት ልጅ ነኝ እንጂ ሌባ አይደለሁም። ጭራሽ ሌባ አይደለሁም እኔ ጭራሽ። እና ቤተሰብ በቃ ይሄ ልላችሁ ነው የምፈልገው። በጣም ከልብ ነው የምወዳችሁ በጣም ከልብ። እና ያው ቤት እቃ ምናምን አወጣሁኝ እና አሁን ምሳ እየሰራው ነበር። ያው እኔ ጋር ያው አንዳንድ እቃዎች ሲበላሹ ምን ሲሉ ስለምጠቀም ጎረቤቶችም አሉኝ። እዛው አጠገብ ያለችው ሱቅ እቃ ተብሳይ ነበር እቃ እየመለሰችልኝ ነው ያወራችኝ ነበር እንደውም እሷ እና እቃ ሽንኩርት ምናምን ሲበላሽ ማለት ቆየት ሲልብኝ ምናምን እዚሁ ስለምጠቀም ብዙ ጊዜ እንደውም እዚሁ እንትለዋለኝና ነገሮች እንግዲህ ትንሽ ጥሩ አይደሉም እኔ ጋር። ሱቄም የፍቃዱ ጉዳይ ያሳሰበኝ ነው ማለት ፍቃድ አውጪ ምናምን በሚል ጥያቄ እየዞሩ ነው እና በጣም ብዙ ሱቆችን እያሸጉ ነው ምናምን። እኔ ደግሞ ሱቄ አልለመደም በደንብ አሪፍ አልሆነልኝም እና አሁን ደግሞ ፍቃድ አውጥቼ ከዛን እንዴት ነው የምገብረው እንዴት ነው የሚሆነው የሚለው አሳስቦኝ ፍቃድ አላወጣሁኝምና ብዙ ጊዜ እንደውም እየዘጋው ነበር ሱቄን እየዘጋው አልከፍትም ዝም ብዬ ውስጥ እየሆንኩኝ ምናምን ነበርና ብዙ ጊዜ ማሳለፈው እያንኳኩላ አትወጪም እንዴ ዛሬ አትከፍቺም ሱቅ እያሉኝ ነው ሁላ ምከፍተውና እንትን ብለው ፈርቼ ነው ምናምን እያልኳቸው በቃ ሲሄዱ ሲያልፉ ሰዎቹ ሰፈር መጥተው ከሰፈር ሲያልፉ ነው ሁላ ምከፍተው ብዙ ጊዜና ማለት ገና ፍቃድ ማለት ይከብዳል። ፕሮሰስም አለው ቶሎ አይወጡም። ሲቀጥል ደግሞ ግብር እሱ ከወጣ ግብር ምናምን ስለሚኖረው ያ ነገር ነው በጣም ያስፈራኝና ቤተሰብ ለዛ ብዙ ጭንቀት አለብኝ። የሱ ጭንቀት አለ ስንት ሀሳብ አለብኝ። ገና ደግሞ የኮኬት ሀሳብ ደግሞ ሌላ ታሪክ ሌላ ጭንቀት ነው የሆነብኝና ቤተሰብ ብቻ እናንተ ከጎኔ ስላላችሁ ደስ ይለኛል። ስለምታዩኝ ስለምታበረቱኝ ሀሳቤን ሁላ ሼር ማድረግ ሰው ስላለኝ በጣም ነው ደስ የሚለኝና ምሳ እየሰራው ነው። እዚህ ጋር ምሳ ሰዓት ነበርና ጎረቤቴ እኔ አጠገብ የሆነ ሱቅ አለና እዛ ሱቅ የነበረችው አብረን እንበላለን ምናምን ብላኝ መታወርታኝ ነበርና ለዛ ቲማቲም ለብ ላርግ ብዬ ያው ቤት ያፈራውን ነው ምሸጠውን ነው የምጠቀመውና እንደዛ እየሰራው ነው እና ቤተሰብ ስለምታበረታቱኝ ስለምትመለከቱኝ ላይክ ሼር ሰብስክራይብ ስለምታረጉ ስለምትመክሩኝ ስለ ሁሉም ነገር እግዚአብሔርን በጣም ከልብ አመሰግናለሁ። ከልብ ነው የምወዳችሁ። አብራችሁኝ ስለቆያችሁ አመሰግናለሁኝ። ሰላም ሁኑልኝ። ቻው